ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ ላረኳትኝ። እኔም ደግሞ የማውቀውን እውነት ተነፍሳለሁ። ጋይስ ያዋጣኛል። ጃኒ በአዲሱ ፍቅረኛዋ አዶናይ ላይ ቼት ስታደርግ ጆን ዳንኤል በልጁ እናት ናዮ ላይ ቼት ማድረጋቸውን ያበሰረን በጸቡ ቀውጢ ሰዓት አሁን ጆን ዳንኤል ነው። ከፍም ዝቅም ብሎ ፍቅርን በህዝብ ፊት የሰጣት ጃኒ በህዝብ ፊት የፍቅር ገጽታን ተላብሳ ውስጧ ግና ተቀብሮ የቀረው ጆን ዳንኤል ነው። እርሱም አልረሳትም። ልጅ ከሰጠችው ናዮ ጋር ቢሆንም ራቁቷን ሆና ከምታወራው ከኤክሱ ጋር ያወራም ነበር። እዚህ ጋር ነው ሁለቱም አዶናይም ናዮም የተባሉት እነርሱ ፍቅርን ብለው የገቡበት ሪሌሽንሺፕ ላይ ገመዱ አልተበጠሰም። እንዲያውም ሁለቱም የያዟቸው ቺት አረጉባቸው። አዶናይ ትሁት ነገር ነው። የውጭ ነገር ግርፍ ስላለበት ሴት ልጅን ትሪት ማድረግ ይችላል። ግን አንዲት ሴት ልብ ውስጥ ነግሶ በቀረ ወንድ ቦታ እንደ ንግስት ብታነግሳት ልቧ ያንተ አይሆንም እንደሚሉት ቻይናውያን ነው የሱ ጉዳይ የሆነው። ልጅን ያህል ነገር ወልዳለት በእስር ቤት ስቃይ አርግዛ የሰጠችውን በረከት በፍቅር አይኑ ያየ ቢመስልም ጆን ዳንኤልም በልቡ ያነገሳት ጃኒን ነውና የናዮ ፍቅር እንደ ክሊዮፓትራ አይን ቅኝት በሱ ልብ ውስጥ ቦታን ለማግኘት ቢቃኝም ጃኒን የቀመሰው ልቡ አልተመለሰም። ትልቁ ሀሳብ የእነዚህ ሰዎች መለያየት፣ መፈቃቀር ወዘተ አይደለም። አዶናይ እና ጃኒ ወይም ጆን እና ናዮ አብረው ቀጠሉ ተለያዩ የሚለው ጉዳይ አይደለም። ዋናው ሀሳብ የፈለገ ቢሆን የቀድሞ ፍቅራቸው ያልወጣላቸው ሰዎች ጋር ወይም በጽኑ ፍቅር ውስጥ የቆዩ ቢለያዩም ልባቸው ያልተለያዩ ሰዎች ያፈቅሩኛል፣ አፈቅራቸዋለሁ ብላችሁ የምትገቡ ሰዎች በአካል የእናንተ ናቸው። ይስቃሉ፣ ልባቸው ግና እዛው የቀረ ነው። በነዛ ሰዎች ልብ ያ ፍቅራቸው እንጂ እናንተ አትኖሩም። ያ ደግሞ ስቃይ ነው። ከማይወዱን ሰዎች ጋር መኖርን ያክል ከባድ በደል የለም። በኢትዮጵያ ቲክቶክ መንደር ላይ ያለው ውዝግብ አሁን ሌላ መልክ ይዟል። እስከዛሬ በዝምታ የቆየችው ጃኒ ከጆን ዳንኤል ጋር የነበራትን የፍቅር ግንኙነትና ስታልፍበት የነበረውን አስቸጋሪ ሁኔታ ለመጀመሪያ ጊዜ በይፋ ተናግራለች። በእንባ ታጅቦ በተለቀቀው ቪዲዮዋ ለአመታት በሚስጥር የያዘችውንና ህዝቡ እንዲያውቅልኝ እፈልጋለሁ ያለችውን ጉዳይ አጋልጣለች። እንደ ጃኒ ገለጻ ከሆነ ከጆን ዳንኤል ጋር በነበራት ግንኙነት ወቅት ከፍተኛ የሆነ ዛቻና ማስፈራሪያ ይደርስባት ነበር። ከኔ ጋር ከተለያየሽ ከቲክቶክም ሆነ ከሌሎች ሶሻል ሚዲያዎች አጠፋሻለሁ እያለ በተደጋጋሚ እንደሚያስፈራራትና አካላዊ ጥቃትም ይፈጽምባት እንደነበር ገልጻለች። አሁን ላይ አካውንቷ ሪፖርት ተደርጎ እንዲጠፋ መደረጉ የዚሁ ማስፈራሪያ አካል እንደሆነና ጆን ዳንኤል ሆን ብሎ እንዳደረገባት ከሳለች። ይህ የጃኒ መግለጫ ቀደም ሲል በአዶናይና በጆን ዳንኤል መካከል የነበረው ውጥረት ይበልጥ አቀጣጥሎታል። ሶስቱም ታዋቂ ቲክቶከሮች አሁን ላይ ከፍተኛ የቃላት ጦርነትና መካሰስ ውስጥ ገብተዋል። ጃኒ በንግግሯ እኔ ድራማ አልፈልግም፣ ከዚህ በላይ መሄድ አያስፈልገኝም፣ ነገር ግን እውነቱ ይህ ነው በማለት ስሜቷን ገልጻለች። ሁለቱ የቱንም ያክል ቢጥሩ ቺት በግልጽ ያደረጉት የቀድሞ ፍቅረኛሞቻቸው ናቸውና በልብ ፍቅር ንግስና አይታደሉም። አዶናይ ከልቡ ጃኒን አፍቅሯታል። ለሱ በፍቅር መውደቅ ደግሞ የህዝቡ ዋና አጨብጫቢነት በነበረበት ውሃ ሲወስድ እያሳሳቀ ነው እንደሚባለው በዚያው ተወሰደ። ጆን ዳንኤል አራዳ ነው፣ የሸገር ግርፍ። እሱ በሁለት ቢላ መብላትን ያውቅበታል። ገንዘብና ዝና ያለው ኢትዮጵያዊ ወንድ የፈለጋትን ሴት ማግኘት ይችላል፣ ምንም ጥርጥር የለው። ስለዚህ ለሱ የልቡ ፍቅር ንግስት ጃኒ ብትሆንም ሌላኛዋ ቆንጆ ናዮ ስለመጣች ብዙ አይሸበርም። ወንድ ልጅ ልቡን በወሰደችበት ሴት እንጂ ሺህ ጊዜ እንደ ሞናሊዛ ስንደዶ ብትሆኝ አያፈቅርሽም። አዶናይም ብዙ ሴቶች ቢኖሩም ልቡ የተሸነፈው ለጃኒ ነው። በእነዚህ ሰዎች ጉዳይ መንግስት ጣልቃ ይግባ እያሉ መንግስትን የታች ቤት ጠጅ አሳላፊ ያስመሰሉትን ካድሬዎች ሳይ ገርሞኛል። መንግስት በግለሰቦች ጸብ እየገባ አስራለሁ እፈታለሁ የሚል ከሆነ ራሱን ያስንቃል። ለካስ ከማያልቅ የቲክቶክ ጭፈራ ጀርባ እንዲህ አይነት የተደበቀ ህመም አለ። የዚህ ሁሉ ውዝግብ መጨረሻ ምን ይሆን? ጃኒ በአዲሱ ፍቅረኛዋ አዶናይ ላይ ቼት ስታደርግ ጆን ዳንኤል በልጁ እናት ናዮ ላይ ቼት ማድረጋቸውን ያበሰረን በጸቡ ቀውጢ ሰዓት አሁን ጆን ዳንኤል ነው። ከፍም ዝቅም ብሎ ፍቅርን በህዝብ ፊት የሰጣት ጃኒ በህዝብ ፊት የፍቅር ገጽታን ተላብሳ ውስጧ ግና ተቀብሮ የቀረው ጆን ዳንኤል ነው። እርሱም አልረሳትም። ልጅ ከሰጠችው ናዮ ጋር ቢሆንም ራቁቷን ሆና ከምታወራው ከኤክሱ ጋር
ያወራም ነበር። እዚህ ጋር ነው ሁለቱም አዶናይም ናዮም የተባሉት እነርሱ ፍቅርን ብለው የገቡበት ሪሌሽንሺፕ ላይ ገመዱ አልተበጠሰም። እንዲያውም ሁለቱም የያዟቸው ቺት አረጉባቸው። አዶናይ ትሁት ነገር ነው። የውጭ ነገር ግርፍ ስላለበት ሴት ልጅን ትሪት ማድረግ ይችላል። ግን አንዲት ሴት ልብ ውስጥ ነክሶ በቀረ ወንድ ቦታ እንደ ንግስት ብታነግሳት ልቧ ያንተ አይሆንም እንደሚሉት ቻይናውያን ነው የሱ ጉዳይ የሆነው። ልጅን ያህል ነገር ወልዳለት በእስር ቤት ስቃይ አርግዛ የሰጠችውን በረከት በፍቅር አይኑ ያየ ቢመስልም ጆን ዳንኤልም በልቡ ያነገሳት ጃኒን ነውና የናዮ ፍቅር እንደ ክሊዮፓትራ አይን ቅኝት በሱ ልብ ውስጥ ቦታን ለማግኘት ቢቃኝም ጃኒን የቀመሰው ልቡ አልተመለሰም። ትልቁ ሐሳብ የእነዚህ ሰዎች መለያየት፣ መፈቃቀር ወዘተ አይደለም። አዶናይ እና ጃኒ ወይም ጆን እና ናዮ አብረው ቀጠሉ ተለያዩ የሚለው ጉዳይ አይደለም። ዋናው ሐሳብ የፈለገ ቢሆን የቀድሞ ፍቅራቸው ያልወጣላቸው ሰዎች ጋር ወይም በጽኑ ፍቅር ውስጥ የቆዩ ቢለያዩም ልባቸው ያልተለያዩ ሰዎች ያፈቅሩኛል፣ አፈቅራቸዋለሁ ብላችሁ የምትገቡ ሰዎች በአካል የእናንተ ናቸው። ይስቃሉ፣ ልባቸው ግና እዛው የቀረ ነው። በነዛ ሰዎች ልብ ያ ፍቅራቸው እንጂ እናንተ አትኖሩም። ያ ደግሞ ስቃይ ነው። ከማይወዱን ሰዎች ጋር መኖርን ያክል ከባድ በደል የለም። በኢትዮጵያ ቲክቶክ መንደር ላይ ያለው ውዝግብ አሁን ሌላ መልክ ይዟል። እስከዛሬ በዝምታ የቆየችው ጃኒ ከጆን ዳንኤል ጋር የነበራትን የፍቅር ግንኙነትና ስታልፍበት የነበረውን አስቸጋሪ ሁኔታ ለመጀመሪያ ጊዜ በይፋ ተናግራለች። በእንባ ታጅቦ በተለቀቀው ቪዲዮዋ ለአመታት በሚስጥር የያዘችውንና ህዝቡ እንዲያውቅልኝ እፈልጋለሁ ያለችውን ጉዳይ አጋልጣለች። እንደ ጃኒ ገለጻ ከሆነ ከጆን ዳንኤል ጋር በነበራት ግንኙነት ወቅት ከፍተኛ የሆነ ዛቻና ማስፈራሪያ ይደርስባት ነበር። ከኔ ጋር ከተለያየሽ ከቲክቶክም ሆነ ከሌሎች ሶሻል ሚዲያዎች አጠፋሻለሁ እያለ በተደጋጋሚ እንደሚያስፈራራትና አካላዊ ጥቃትም ይፈጽምባት እንደነበር ገልጻለች። አሁን ላይ አካውንቷ ሪፖርት ተደርጎ እንዲጠፋ መደረጉ የዚሁ ማስፈራሪያ አካል እንደሆነና ጆን ዳንኤል ሆን ብሎ እንዳደረገባት ከሳለች። ይህ የጃኒ መግለጫ ቀደም ሲል በአዶናይና በጆን ዳንኤል መካከል የነበረው ውጥረት ይበልጥ አቀጣጥሎታል። ሶስቱም ታዋቂ ቲክቶከሮች አሁን ላይ ከፍተኛ የቃላት ጦርነትና መካሰስ ውስጥ ገብተዋል። ጃኒ በንግግሯ እኔ ድራማ አልፈልግም፣ ከዚህ በላይ መሄድ አያስፈልገኝም፣ ነገር ግን እውነቱ ይህ ነው በማለት ስሜቷን ገልጻለች። ሁለቱ የቱንም ያክል ቢጥሩ ቺት በግልጽ ያደረጉት የቀድሞ ፍቅረኛሞቻቸው ናቸውና በልብ ፍቅር ንግስና አይታደሉም። አዶናይ ከልቡ ጃኒን አፍቅሯታል። ለሱ በፍቅር መውደቅ ደግሞ የህዝቡ ዋና አጨብጫቢነት በነበረበት ውሃ ሲወስድ እያሳሳቀ ነው እንደሚባለው በዚያው ተወሰደ። ጆን ዳንኤል አራዳ ነው፣ የሸገር ግርፍ። እሱ በሁለት ቢላ መብላትን ያውቅበታል። ገንዘብና ዝና ያለው ኢትዮጵያዊ ወንድ የፈለጋትን ሴት ማግኘት ይችላል፣ ምንም ጥርጥር የለው። ስለዚህ ለሱ የልቡ ፍቅር ንግስት ጃኒ ብትሆንም ሌላኛዋ ቆንጆ ናዮ ስለመጣች ብዙ አይሸበርም። ወንድ ልጅ ልቡን በወሰደችበት ሴት እንጂ ሺህ ጊዜ እንደ ሞናሊዛ ስንደዶ ብትሆኝ አያፈቅርሽም። አዶናይም ብዙ ሴቶች ቢኖሩም ልቡ የተሸነፈው ለጃኒ ነው። በእነዚህ ሰዎች ጉዳይ መንግስት ጣልቃ ይግባ እያሉ መንግስትን የታች ቤት ጠጅ አሳላፊ ያስመሰሉትን ካድሬዎች ሳይ ገርሞኛል። መንግስት በግለሰቦች ጸብ እየገባ አስራለሁ እፈታለሁ የሚል ከሆነ ራሱን ያስንቃል። ለካስ ከማያልቅ የቲክቶክ ጭፈራ ጀርባ እንዲህ አይነት የተደበቀ ህመም አለ። የዚህ ሁሉ ውዝግብ መጨረሻ ምን ይሆን?